ብፁዕ አቡነ አብርሃም ጥያቄ ለርሶ ነው። በእውነት ዛሬስ እንደው ስለ አርሲ አይገዶትም? ወጥተው ትናንትና ያንን ያሳዩን ትህትና ትናንትና እንግዲህ በስልጣኑ ሲመጣ ወጥተው በሃይማኖታችን ድርድር አናቅም አልፈራም፣ እኔ ሀገር ውስጥ ነኝ ያለሁት፣ እኔም ሀገር ውስጥ ነኝ ያለሁት አባታችን ወጥቼ እናገራለሁ እያሉ ሲናገሩ ነበር። እኔም አንድ የምጠይቆት ጥያቄ በእውነት ስለ አርሲ ኦርቶዶክሳውያን አይገዶትም? እንዲህ ብለውን ነበር፣ ኑና አብረን እንሂድ፣ ወንድ እኔ ፊት ለፊት እመራለሁ የትኛውም ቦታ። ከዛም እንዲህም ብለውን ነበር፣ እንዳንተ ተደብቄ አላወራም፣ ተሸሽጌ አላወራም፣ ደግሞም አልሸሽም። ብቅ እያለ አንዳንድ ጊዜ እንዲህ ይላል ብቅ እያልኩ እላለሁ ነገም ዛሬ ስላንተም ንገረኝ ካልክ እነግርሃለሁ። ከዛም እንዲህም ብለውን ነበር፣ እኛ ሞተን እኛ አልፈን ቤተክርስቲያን ግን ነጻ ትወጣለች። ምንም የምንፈራውም የምናፍረውም ነገር የለም። ምንም አላለም። ህግ ይከበር ነው ያለው። የሲኖዶስ ህግ ይከበር ነው ያለው። ከዚህ በላይ ሌላ ጦር አልመዘዝንም። መሳሪያም የለንም፣ የምንዋጋበትም የለንም። መሳሪያ ያለው አካል ግን የዚችን ቤተክርስቲያን ህግና ስርዓት ሊያስከብር ይገባል። ከዛም እንዲህም ብለውን ነበር፣ በአንድ ላይ ሆነው ስምምነቱን ጥሰውታል። ቀኖናውን እንደገና ደግመው ጥሰውታል። ሃይማኖቱንም ህጉንም መልሰው መላልሰው ጥሰውታል። ሹመታቸው ህጋዊ እንደሆነና በምንም ይሁን በምን የማይሻር መሆኑንም መልእክት አስተላልፈዋል። ከዛም እንዲህም ብለውን ነበር፣ የአሁኑ የኤጲስቆጶሳት ምርጫና ሲመት ልዩ የሚያደርገው በቤተ ክርስቲያን ህግና ቀኖና ብቻ ሳንወሰን ክቡር ጠቅላይ ሚኒስትሩ ዶክተር አብይ አህመድ በተገኙበት የተደረገውን ስምምነት ማዕከል አድርገን የተካሄደ ምርጫና ሲመት መሆን ነው። ብፁዕ ቅዱስ አቡነ ማትያስ እኮ ቅድመ ጄኖሳይድ ትግራይ ጄኖሳይድ ከመፈጸሙ በፊት በኢትዮጵያ ሲፈጸም የነበረ ልክ እኔም ጭምር እያለቀሱ ኑሮ የትግራይ ህዝብ ግን ሐሳባቸው እያለቀ ነው ብሎ እንዳይናገሩ በገዛ ሚዲያቸው ተከልክለው ድምጻቸው ታፍኖ እያለቀሱ አንድ አሜሪካዊ ብቻ ደረጃው ባልጠበቀ ድምጻቸው እንዲወጣ አድርጎ በመናገራቸው ስለ ትግራይ በዛ ላይ በማንሳታቸው እኮ የኢትዮጵያ ሲኖዶስ እኮ የፓትርያርኩ የግላቸው እንጂ የኛ አይደለም ያላቸው አባት ነው። ስለምንስ አሁን ኢትዮጵያ ላይ እየተደረገ ያለውን ነገር ሰው በማንነቱ እንዳይገደል ኦርቶዶክስ ስለሆነ ብቻ እቺ ቅድስት ቤተክርስቲያን ላይ የሚፈጠረውን ጫና ይቅር ብላችሁ ስለ ዓለም ህዝብ ለምን አላቀረባችሁ? ሌላው ይቅር እንደው ለህዝባችን ብላችሁ ተገነጠልን ሲኖዶስን ይዘን ወጥተናል እንደ ህዝብ ስንጨፈጨፍ ማንም ኢትዮጵያዊ አብሮ እኛን አብሮ ጨፈጨፈን ብላችሁ ነው የምትናገሩት አይደል? እስቲ አሁንስ በዛ ጦርነቱ ባመጣው ኮንሲኩዌንስ እንግዲህ ቦታው ላይ ድርቅ የሆነው ስለ ህፃት አንድ አባት ወጥቶ መግለጫ ያወጣል። እምነታችን የደም ስራችን ነው ወገኖች፣ እምነታችን የደም ስራችን ነው። የደም ስር ከተቆረጠ ሞት ነው፣ ምንም ነገር የለም። ከዛ ለመድኃኒት የለውም። ቆመን ልንሄድ አንችልም። ብፁዕ ወቅዱስነቱ እንደው እኔ አንድ ጥያቄ ያለኝ ዛሬስ ድምጾት የተጠፋ? ስለዚህ ፌዝ ዘ ኦንሊ ዋን እሱ ብቻ እሳቸው ብቻ ናቸው። እኔ ለዚህ ነው ቅዱስ አባታችንማ ትናንትናም ይሁን ዛሬ አሁንም ቢሆን ሪስፔክት አድርገን ለትግራይ ብቻ ስለደገፉ ሳይሆን ለሂውማን ቢንግስ ለኢትዮጵያ ህዝብ ለሁሉ እየተንቀጠቀጡ እንባቸው እያፈሰሱ ስለነበሩ ሁለት ሶስት ከሳቸው ቢገኙ ኑሮ ሁለት ሶስት አባቶቻችን ብለን እንቀበላቸው። እነሱን ንግለት አላደረግንም፣ አልተቃወምናቸው። እጅግ የሚደንቅ ነው። ምን መሰላችሁ? ከዚህ በፊት ሰዎች እስልምናን ስለማያነቡና ቻሌንጅ ስለማያደርጉ አህመዲን ጀበል የሚባለው ኡስታዝ እጅግ ብዙ ውሸቶችን ተናግሯል። ትናንትና አንደኛውን አሳይቻችኋለሁ። ዛሬ ደግሞ የዋሸው ምን መሰላችሁ? ከሞት በኋላ እንደ እስልምና ብሔር እንደሚጠፋ እንዲሁም ደግሞ ዘመድ የሚባል ነገር እንደማይኖር ተናግሯል። ቪዲዮ እንደ መረጃ አዳምጡት፣ ምላሽ ይሰጥበታል። ጀነት ውስጥ አለ እንዴ? አኺራ ላይ የለም እኮ ብሔር የሚባል ዘር የሚባል የለም፣ ብሔር የለም። ምድር ላይ ነው። የውመል ቂያማ ሁሉም የሉም። ፈኢዛ ኑፊኸ ፊሱሪ ፈላ አንሳበ በይነሁም የውመኢዝን
ወላ የተሳአሉን የውመል ቂያማ ደርሶ ቀንድ ሲነፋ ዘመድ፣ ብሔር፣ ዝምድና፣ ጎሳ ምናምን የሚባል ነገር ሁሉ ይበጣጠሳል። ወላ የተሳአሉን መጠያየቅ ራሱ ይቆማል። አንተ ከየትኛው ብሔር ነው ምናምን የሚለው ከዛ በኋላ የለም። አህመዲን ጀበል ሲናገር ከሞት በኋላ እንደ እስልምና ብሔርና ዝምድና እንደሚጠፋ ተናግሮ ነበረ። ነገር ግን ሳሂህ ቡኻሪ 75:19 ላይ አንድ ሰውዬ በገነት ውስጥ ይገባና እንደ እስልምና እርሻን ይፈልጋል። ስለሱ ታሪኩን ሙሉን አዲሱን አንብቡት፣ እዚህ ጋር አለላችሁ። ይህ ሰው ስለዚህ ሰው ሲናገር ምን ይላል? ብሔሩ እዛው ይጠቀሳል። ምን ተብሎ? ሰች ማን መስት ቢ ኢዘር ፍሮም ቁረሽ ኦር ፍሮም አንሳር ይላል። ይህ ሰው እንደዚህ አይነት ያለ ሰው ከቁረሽ ነገድ ነው ወይንም ደግሞ ከአንሳር ነው ይላል። አህመዲን ጀበል ምን ብሎን ነበረ? ከሞት በኋላ ብሔር የሚባል ነገር አይኖርም፣ ጎሳ የሚባል ነገር አይኖርም ብሎን ነበር። ይህም ብቻ አይደለም ያለው፣ ዝምድናም ይቆማል ብሎን ነበረ። እንደ እስልምና አንድ ሰማዕት የሆነ ሰው ከሞተ በኋላ ለሰባ ቤተሰቦቹ ምልጃን ማቅረብ ይችላል። ሐዲሱ ሱነን ኢብን ማጃህ 27:99 ላይ ይገኛል። በመላው ዓለም የምትኖሩ ውድ ኦርቶዶክሳውያን የተዋሕዶ ልጆች እንዲሁም የሎቱ ስብሐት ቤተሰቦች እንደምን ቆያችሁ? አሜን። እግዚአብሔር አምላካችን እንደኛ እንደ በደላችን እንደ ክፋታችን እንደ ኃጢአታችን ሳይቆጥርብን ብዙሃ መሐሪ ነውና እግዚአብሔር አምላክ እቺን ቀን ቀድሶ ባርኮ ሰጥቶናልና ክብር ምስጋና ይግባው። በዛሬው በቪዲዮ መግቢያ እንደተመለከታችሁት አንዳንድ ጉዳዮች ወደ እናንተ ይዤላችሁ ቀርቤያለሁ። በቅድሚያ ግን ለዚህ ቻናል አዲስ እንግዳ ሆናችሁ ከመጣችሁ ሰብስክራይብ በማድረግ ትምህርተ ተዋሕዶን እንዲሁም ደግሞ ወቅታዊ የቤተክርስቲያናችንን ጉዳይ የሀገራችንን ጉዳይ ወደ እናንተ የማቀርብላችሁ ይሆናል። ሰብስክራይብ በማድረግ ቤተሰብ ሁኑ። ይህንን ቪዲዮ ላይክ በማድረግ ጀምሩ። ለወንድሞቻችሁ እንዲማሩበት ሼር አድርጉላቸው። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆይታ አድርጉ። ሎቱ ስብሐት ምስለ ይሔር አቡሁ ወመንፈስ ቅዱስ። ብፁዕ ወቅዱስ አቡነ ማትያስ እኮ ቅድመ ጄኖሳይድ ትግራይ ጄኖሳይድ ከመፈጸሙ በፊት በኢትዮጵያ ሲፈጸም የነበረ ልክ እኔም ጭምር እያለቀሱ ኑሮ የትግራይ ሕዝብ ግን ሐሳባቸው እያለቀ ነው ብሎ እንዳይናገሩ በገዛ ሚዲያቸው ተከልክለው ድምፃቸው ታፍኖ እያለቀሱ አንድ አሜሪካዊ ብቻ ደረጃው ባልጠበቀ ድምፃቸው እንዲወጣ አድርጎ በመናገራቸው ስለ ትግራይ እዛ ላይ በማንሳታቸው እኮ የኢትዮጵያ ሲኖዶስ እኮ የፓትርያርኩ የግላቸው እንጂ የኛ አይደለም ያላቸው አባት እኮ ናቸው። እንግዲህ አባ ሰረቀ ብርሃን የሚባሉ ከዚህ ቀደም ያው እንግዲህ በምናውቃቸው ኢትዮጵያን ኤልዛቤል እያሉ የሚጠሩ እኚህ አባት በትግራዩ ሲኖዶስ ተሹሟል። ጵጵስናው ተሹሟል። የክህነት ጉዳይ እንኳን አጠራጣሪ በሆነበት መንገድ ያሉ ግለሰብ ናቸው። ያሉ አባት ብሎ ለመጥራት አሁን ላይ እኔ ይቸግራሉ። ምክንያቱም አንድ ብፁዕ የሚያስብለው አባት የሚያስብለውን ደረጃ ኢትዮጵያን የረገመ እንደ ሕዝብ ደረጃ እንደ ማንነት ደረጃ ከመጽሐፍ ቅዱስ ውጪ ሊያስወግዝ የሚችል ስራ የሰሩን አባት ብሎ መጥራት ከባድ ነው። እንደ በእድሜ እርጅና ደረጃ ከሆነ አባት ብለን ልንጠራ እንችላለን እንጂ በክህነቱ ዙሪያ ያለው ብዙ ጥያቄ አለ። ምክንያቱም ከቤተ ክርስቲያን ከስርዓተ ቀኖና ውጪ የተወገዙ አባቶች መልሶ አባት መባል የማይችሉበት ርዕሰ አንቀጽ አለ። በዛ ላይ ደግሞ በደንብ አድምተን እንነጋገራለን። ነገር ግን ጥያቄ ከዚህ ቪዲዮ አሁን የተመለከታችሁት ቪዲዮ ላይ አንድ ጥያቄ አለኝ። እንግዲህ ከዚህ ቀደም ብፁዕ ወቅዱስ አቡነ ማትያስ ለትግራይ ሕዝብ ድምፅ ሲሆኑ ታፍነው ስለነበረ ነው። ለትግራይም ብቻ አልነበረም ድምፅ የሆኑት ለመላው ኢትዮጵያውያን ነው ድምፅ የሆኑት ብለው ተናግረዋል። ስለዚህ እሳቸውን እንቀበላለን፣ ሌሎቹ ግን ከእሳቸው ጋር እንኳን 1፣ 2፣ 3 ቢኖሩ እንኳን እነሱን እንቀበል ነበረ ብለው የተናገሩት ንግግር አለ። ታዲያ አሁንስ በሰሜኑ ክልል ላይ የሚደረገው ጦርነት የትኛው የትግራይ ጳጳስ አሁን እናንተ ሰብአዊነትን ስላስቀደምን ነው እኛንን ልክ ነን ብላችሁ ከተናገራችሁ የሚደረገውን ጦርነት ለምንድን ነው ያላወገዛችሁት? እናንተስ በአርሲ ኦርቶዶክሳውያን በመሆናቸው ምክንያት ብቻ ስለምንድን ነው ድምፃችሁን ያላሰማችሁት? በእውነት እናንተም
ልክ ነን የምንሄድበት መንገድ ልክ ነው ብላችሁ ከተናገራችሁ ስለምን ስለ አርሲ ኦርቶዶክሳውያን በሻሸመኔው ስላለቁት ኦርቶዶክሳውያን ስለምን ጥያቄ አልጠየቃችሁም? ስለምንስ አሁን ኢትዮጵያ ላይ እየተደረገ ያለውን ነገር ሰው በማንነቱ እንዳይገደል ኦርቶዶክስ ስለሆነ ብቻ እቺ ቅድስት ቤተክርስቲያን ላይ የሚፈጠረውን ጫና ይቅር ብላችሁ ለዓለም ሕዝብ ለምን አላቀረባችሁም? ሌላው ይቅር እንደው ለሕዝባችን ብላችሁ ተገነጠልን ሲኖዶሱን ይዘን ወጥተናል እንደ ሕዝብ ስንጨፈጨፍ ማንም ኢትዮጵያዊ አብሮ እኛን አብሮ ጨፈጨፈን ብላችሁ ነው የምትናገሩት አይደለ? እስቲ አሁንስ በዛ ጦርነቱ ባመጣው ኮንሲኩዌንስ እንግዲህ ቦታው ላይ ድርቅ የሆነው ስለ ሕፃጽ አንድ አባት ወጥቶ መግለጫ ያወጣ አለ ወይ? እንግዲህ ዓለማዊ የሚባሉ ቲክቶከሮች ናቸው ወጥተው እናት አባቶቻችን ተጎድተዋል ብለው የተናገሩት። ስለ ሰው መራብ፣ ስለ ሰው መሞት፣ ስለ ሰው መገፋት የሚያሳስባችሁ ቢሆን እንግዲህ ህዝቤ ነው ወገኔ ነው የምትሉት በቦታው ላይ ድርቅ ሲሆን አንድም ሚዲያ ላይ ወጣችሁ የተናገራችሁት የለም። አሁንም በትግራይ የምትገኙ ኦርቶዶክሳውያን እንድታስቡበት የምፈልገው ይህንን ነው። በእውነት አንድ አባት ሊያሰኘው የሚችለው በጎቹን የሚጠብቅበት መንገድ ነው አይደል? ሲራቡ ሲጠሙ ችግራቸውን የሚቀርፍላቸው ችግራቸውን አውጥቶ ከአቅሙ በላይ ከሆነ ደግሞ አቅሙ ላለው ሰው የሚያስተባብር ነው አባት ሊባል የሚችለው። ሌላውን ነገር እንተውና ስለዚህ ፌዝ ዘ ኦንሊ ዋን እሱ ብቻ እሳቸው ብቻ ናቸው። ለዚህ ነው ቅዱስ አባታችንማ ትናንትናም ይሁን ዛሬ አሁንም ቢሆን ሪስፔክት አድርገን ለትግራይ ብቻ ስለደገፉ ሳይሆን ለሂውማን ቢንግስ ለኢትዮጵያ ሕዝብ ለሁሉ እየተንቀጠቀጡ እንባቸው እያፈሰሱ ስለነበሩ 2-3 ከሳቸው ቢገኙ ኑሮም 2-3 አባቶቻችን ብለን እንቀበላቸዋል። እነሱን ንግለት አላደረግንም፣ አልተቃወምናቸው። ነገር ግን ይህንን አሁን ወደ አመጣኸው እኛ በትግራይ ያሉት አባቶች በጵጵስና በመስጠታቸው ተሐድሶ ነው ብለህ የምታምን ከሆነ ውጭ ዝሮን ለምን ብትለይ ተሐድሶማ የኢትዮጵያ ሲኖዶስ በሕዝብ ላይ ጳጳሳቱ ከላይ እስከታች የራሳቸውን ዜጋ የራሳቸውን በጎች የራሳቸው ሕዝብ በውጭ ሀገር ብሎም በኢአማንያን ጭምር ከአንድ አካባቢ 40 ካህናት ታርደዋል። ነገር እና እስከ ዙር ትግራይ ላሳየን በአንዲት ደብረ አካባቢ ያን ሁሉ ካህን ሲጨፈጨፍ ቤተ መቅደስ ሲረገጥ ሳንዴይ ስኩል ተማሪዎቻችን ሲጨፈጨፉ እንዳልነበሩ ሲደረጉ የኢትዮጵያ ሲኖዶስ ጳጳሳት ግፋ በለው ይልና ሁለተኛ ጥያቄ አለኝ ለኚህ አባት ለተባሉት። እሺ ከዚህ ቀደም ለመላው ዓለም አቡነ ማትያስ ድምጽ ያሰማሉ ብለዋል። ለመላው በኢትዮጵያ ላይ ለሚደረገው ነገር ድምጽ የሚያሰሙ አባት ናቸው ብለዋል። እስቲ ዛሬ ስለሚደረገው ጦርነት ለምን ብፁዕ ወቅዱስ አቡነ ማትያስ ለምን ለቤተ ክርስቲያኒቷ ድምጽ አልሆኑም? አሁንስ ማን ይዟቸው ነው? አሁንም ሌላ አባት ይዟቸው ነው? እንደዛ ከሆነ ከዚህ ቀደም በተናገሩበት አፍ አሁንስ ወጣችሁ ስለምንድን ነው ጦርነት ይብቃን ብላችሁ ያልተናገራችሁት? ቤተ ክርስቲያኒቷ ትከበር ብላችሁ ያልተናገራችሁት ስለምንድን ነው? አሁንም በሚዲያ ላይ መነገር የሌለበት ነገሮችን ብዙ ነገር አለ። ስንናገር እናንተ ፖለቲከኞች ልንባል እንችላለን፣ እናንተ ከእንደዚህ ጋር የምትሰሩ ልንባል እንችላለን። ነገር ግን ስለ ቤተ ክርስቲያናችን መጠየቅ ግን ይሄ ሰብአዊ መብታችን ነው። አሁንስ በቅርብ እየተገደሉ ያሉት ስለ አርሲ ስለምንድን ነው የማይገዳችሁ? ከዚህ ቀደም ባቀረብኩላችሁ ቪዲዮ ላይ በአላፋት ዝማሬ ዙሪያ ላይ የተናገርኩት ንግግር አለ። ድምፅ ልንሆናቸው ይገባል ስንል የአላፋት ዝማሬ ይቅር ብለን እንደተናገርን ብዙዎቻችሁ ወጣችሁ ኮሜንት ላይ ስትጽፉ አይቻለሁ፣ ተመልክቻለሁ። ማንንም የአላፋት ዝማሬ ምስጋና ይቅር ያለ የለም። ሚዲያ ላይም የተናገረው ነገር የለም። ማንም ጥቁር ለብሳችሁም ውጡ የግዴታ ብሎ የተናገረ ማንም የለም። ነገር ግን ስለ ግፉአን ስለተገፉት በሃይማኖታቸው ምክንያት ስለሚታረዱት አክራሪ ወሃብያን ስለሚያርዷቸው ኦርቶዶክሳውያን ድምፅ ሁኗቸው ነው የተባለው። ድምፅ እንሆናቸው፣ በዚህ በዓል ጊዜ ድምፅ እንሆናቸው፣ እግዚአብሔርንም እያመሰገንን ነገር ግን ስለነዚህ ደግሞ ትምህርትም ህዝቡም መማር ያለበትም ነገ ጧት በአርሲ የሆነው
ዛሬ ላይ እኛ ባለንበት ቦታ ላይ እንደማይሆን በምን እርግጠኞች እንሆናለን? ይህንን ነገር ደግሞ ለዓለም ሕዝብ እንዲሰማው ይሄ ነው የተባለው። እና ኮሜንት ላይ መታችሁ የምትናገሩ ግለሰቦች መጀመሪያ እስቲ ቆም ብላችሁ አስቡ። ይሄ ሰውኛ ይቀደም። ከሃይማኖትም ከምሩም እኮ ሰውኛ ይቀድማል። መጀመሪያ ሰው መሆን አለብን። ይሄ ሁሉ ነገር የተጻፈልን፣ ይሄ ሁሉ ስርዓት፣ ይሄ ሁሉ ጌታችን መድኃኒታችን ኢየሱስ ክርስቶስ እንኳን መጥቶ የተገረፈልን የተሰቀለልን ለኛ ለሰው ልጆች ነው። ከየትኛውም በላይ ሰውነት ይቀድማል። ሰውነትን እዛ ጋር ትተን በመዝሙር ደንዝዘን መምጣት የለብንም። ስለዘመርን ብቻ ልክ ነን ማለት አይደለም። አዎ አኮቴት መቼም ቢሆን ቤተክርስቲያናችን አቆም አታውቅም፣ ምስጋና አቆም አታውቅም። እና የሆነ ጥያቄ ጠየቃችሁን ጥያቄ አለ። እንደው ታኅሳስ ገብርኤል እኮ ራሱ ክብረ በዓል ነው፣ ለምን የአዕላፋት ዝማሬ ብቻ ተኮር አድርጋችሁ ብላችሁ ለምትጠይቁን ግለሰቦች አንድ ጥያቄ ልጠይቃችሁ። ቢቢሲ ሲኤንኤን ዛሬ ዓመቱ ገብርኤል ነው ብሎ የዘገበበት ዜና ታመጡልኛላችሁ? ቢቢሲ ሲኤንኤን የዓመቷ ማርያም ናት ብሎ የሚናገርበትን ታቀርቡልኛላችሁ? የገናን በዓል ግን ላሊበላም ቀረጻ ሊደረግ ይችላል። እንዲሁም ደግሞ በአዕላፋት ዝማሬ ላይ ነጭ ለብሰን ሰላም እንደሆነ ኦርቶዶክሳውያን ምንም ግፍ እየተፈጸመባቸው እንዳልሆነ ግን ለዓለም ሕዝብ እየተናገርን ነው። ድምጻችን እናሰማ ማለት ይህንን ነው። ትኩረት የሚሰጠው እንዲህ የአደባባይ በዓል ሲሆን ነው። ጥምቀትን፣ መስቀልን፣ የአደባባይ በዓሎቻችን በቢቢሲም በሲኤንኤን በተለያየ በሚዲያ አውታር ላይ ይነገራል። እኛ ለምን ተከበረ ወይም ደግሞ ለምን እንዲሆነ ብለን የምንናገር ግለሰቦች ሆነን አይደለም። ስትጠይቁም አንዳንድ ጊዜ ውሃ የሚያነሳ ጥያቄ መጠየቅ መቻል አለባችሁ። የዓመቱ ገብርኤል ነው የሚመጣው፣ ስለዚህ እሱንም ይቅር ልትሉ ነው፣ አይዘመር ልትሉ ነው፣ ማህሌት አይቆም ልትሉ ነው እያላችሁ ስትናገሩ እያስተዋላችሁ መጥቶ ቢቢሲ የዓመቱ ገብርኤል ብሎ አይዘግብልህም። አረ እንንቃ፣ ከመደንዘዝ ውስጥ እንውጣ። ኦርቶዶክሳውያን እባካችሁ እንኳን ወተን እንኳን ደፈን ድምፅ መሆን ቢያቅተን እንኳን ምን አለበት ድምፅ የሚሆኑትን ሰዎች እንኳን ብታበረታቱ፣ ክፉ ቃል ባትናገሩ። እግዚአብሔር እኮ ይሄ በብልጣብልጥነት የይሁዳ ብልጠትን ሄደን እኮ መንግስተ ሰማያት የምንወርስ አይደለም። በእንደነዛ ልንሸውደው አንችልም። ሄደን የአዕላፋት ዝማሬ ነጭ ለብሰን ለአንድ ቀን ክርስቲያን ብቻ ተብለን የምንወርሰው መንግስተ ሰማያት ኖሮ አይደለም። አንድ ቀን ግን ከኃጢአት መራቁ ግን ቫልዩ ለነገ ህይወታችን ቫልዩ ስላለው ትልቁ ግን እግዚአብሔር የሚደሰትበት መቅደስ የተባለው እኛ ነንና ህዝበ ክርስቲያኑ ሲያልቅ ግፉአኑ የተገፉትን ስናስብ ስንዘክር ነው ከእግዚአብሔር ጋር ትክክለኛውን መንገድ የምናገኘው። እባካችሁ ተጠንቀቁ። መጀመሪያ እምነታችን የደም ስራችን ነው ወገኖች፣ እምነታችን የደም ስራችን ነው። የደም ስር ከተቆረጠ ሞት ነው፣ ምንም ነገር የለም። ከዛ ለመድኃኒት የለውም። ቆመን ልንሄድ አንችልም። ስለዚህ በሃይማኖት የሚመጣው ነገር ሁሉ አስከፊ ነው የሚሆነው እና ባይሆን እንኳ ይችን የደም ስራችንን እንዳናስቆርጥ ነው። የደም ስራችን የሆነውን ሃይማኖታችንን አጥብቀን መያዝ አለብን። መገናኛችንም እሷ ናት። የአንድነታችን ምልክትም እሷ ናት። የህይወታችን ዋስትናም እሷ ናት። ኦርቶዶክሳዊት ተዋህዶ ቤተክርስቲያን የሁላችንም የደም ስር ናትና ማስነካት የለብንም። ብፁዕ ወቅዱስነቱ እንደው እኔ አንድ ጥያቄ ያለኝ፣ ዛሬስ ድምጾት የጠፋ? ትናንትና እየወጣችሁ ታፍኛለሁ ታግቻለሁ እያሉ ሲናገሩ እኔም ከዚህ ቀደም ይሄ ቻናል ከመዘጋቱም በፊት በጣም ብዙ ቪዲዮዎች ከመጥፋታቸው በፊት ለብፁዕነታቸው ድምጽ ሆኜ ነበር። እንዲሁም ለትግራይ ህዝብ ድምጽ ሆኜ ነበር። ዛሬ ላይ ደግሞ
ለሚገፉ ኦርቶዶክሳውያን ድምፅ ሁኑ ስትባሉ የት ገቡ ብጽዕነቶ? በእውነት አባትነት ይሄ ነው ወይ? ስምምነት ተፈጸመ ብለን ቀደም ብዬ እንደተናገርኩት ደስታችንን አብስረናል። ክቡር ጠቅላይ ሚኒስትሩም የጠፉ በጎቻችሁን እነሆ ብለው ለቅዱስ ፓትርያርኩ ማስረከባቸው ይታወሳል። ከግቢም ከገቡ በኋላ እንዳይወጣ በሉ ደህና ሁኑ፣ እንዳይወጡ ማለት ነው፣ ይቅርታ፣ ደህና ሁኑ ብለው መሄዳቸውም ይታወሳል። ወገኖቻችን ግን ተመልሰው ከሄዱ በኋላ ዛሬ እንዲመጡ ነገ ይመጣሉ በማለት በመጠባበቅ የታሸገውን ቤታቸውን በመክፈት እንዲጸዳ በማድረግ ስንጠብቅ ትናንትን ከትናንት ወዲያ ትናንትን ዛሬን ውለን ነበረ። ይሁን እንጂ ወደ 9 ሰዓት አካባቢ ላይ አዲሱ ሲኖዶስ በሚል አዲስ ስም እስካሁን ከሚጠቀሙበትም ለየት ባለ ስም የተሰጠ መግለጫ ብለው በሰጡት ባስተላለፉት ሁሉም በአንድነት ጵጵስና የማይመለከታቸውም የሚመለከታቸውም የኤጲስቆጶስነት ደረጃቸው በስምምነቱም በጋራ የጠፋ ወይም የተሻረ የተደመሰሰ መሆኑን ያወቁም የቅድስናውን ልብስ በመልበስና ሌሎቹም የስምምነቱ አካላት ሆነው ስምምነቱን ያነበቡት ሳይቀሩ በአንድ ላይ ሆነው ስምምነቱን ጥሰውታል። ቀኖናውን እንደገና ደግመው ጥሰውታል። ሃይማኖቱንም ሕጉንም መልሰው መላልሰው ጥሰውታል። ሹመታቸው ሕጋዊ እንደሆነና በምንም ይሁን በምን የማይሻር መሆኑንም መልእክት አስተላልፈዋል። ይህ ከዕለት ወደ ዕለት የሚታይ የሚሰማ ከንቱ ክስ ሆኗል። ከሃይማኖታዊነቱ ይልቅ ፖለቲካዊ ይዘትን ተጎናጽፏል። በሃይማኖታዊ መንገድ በሰላምና በፍቅር በክርስቶስ ደም የተመሰረተችውን ቤተ ክርስቲያን ከመጠበቅ በክርስቶስ ደም የተዋጁትን ምዕመናን ከማስተማር ይልቅ በኃይልና በጉልበት ሁሉንም በነገረ ሰሪነት ግጭት በመፍጠር ሁሉንም ለመቆጣጠር ከዕለት ወደ ዕለት ደፋ ቀና ሲሉ ይታያሉ። እንዲህ አይነቱን እንደ ቅዱስ ጳውሎስ ትምህርት ከንቱ ክስ ነው። በዚህ አስተሳሰብ ደግሞ ማንም ማን ለማንም አሳልፎ መስጠት የማይችል መሆኑን ቅዱስ ጳውሎስ አረጋግጦልናል። ሁለተኛው ጥያቄ ደግሞ በሃይማኖቴ ድርድር አላቅም ያሉት ብፁዕ አቡነ አብርሃም ጥያቄ ለእርሶ ነው። በእውነት ዛሬስ እንደው ስለ አርሲ አይገዶትም? ወጥተው ትናንትና ያንን ያሳዩን ትህትና ትናንትና እንግዲህ በስልጣኑ ሲመጣ ወጥተው በሃይማኖታችን ድርድር አናቅም፣ አልፈራም፣ እኔ ሀገር ውስጥ ነኝ ያለሁት፣ እኔም ሀገር ውስጥ ነኝ ያለሁት፣ አባታችን ወጥቼ እናገራለሁ እያሉ ሲናገሩ ነበር። እኔም አንድ የምጠይቆት ጥያቄ በእውነት ስለ አርሲ ኦርቶዶክሳውያን አይገዶትም? ስለ አርሲ ብቻ አይደለም፣ በተለያዩ ቦታ አክራሪ ወሃቢያኖች ኦርቶዶክሳውያን እንደ በግ ሲያርዱ እርሶ ለምን ድምፅ ነው? እንዲህ ብለውን ነበር፣ ኑና አብረን እንሂድ። ወንድ እኔ ፊት ለፊት እመራለሁ የትኛውም ቦታ። ወንድ ይሆን ከየትኛውም ቦታ ያለ ወሬውን ተወውና እና ባሻጋሪ መወንጨፉን ተወውና እና ወደድክም ጠላህም አባ አብርሃም ያለው አገሩ ላይ ነው። ቢናገርም አገሩ ላይ ነው። ከዛም እንዲህም ብለውን ነበር፣ እኛ ሞተን እኛ አልፈን ቤተ ክርስቲያን ግን ነጻ ትወጣለች። ምንም የምንፈራውም የምናፍረውም ነገር የለም። ምንም አላለም። ሕግ ይከበር ነው ያለው። የሲኖዶስ ሕግ ይከበር ነው ያለው። ከዚህ በላይ ሌላ ጦር አልመዘዝንም። መሳሪያም የለንም። የምንዋጋበትም የለንም። መሳሪያ ያለው አካል ግን የዚችን ቤተ ክርስቲያን ሕግና ስርዓት ሊያስከብር ይገባል። ዛሬ ሌስ ታዲያ ምን ነው ዝም ብሎ ጠፉ? እና አባትነት ይሄ ነው። ዛሬም በዘመናችን የተጣሉ ተመልካች ያጡ የተበተኑ ሰብሳቢ የሌላቸው ብዙ ናቸው። ዋይታቸው በስም ብቻ ጠባቂዎች፣ እረኞች፣ ሰብሳቢዎች የተባልነውን በዘመኑ ያለነውን ይከሳል፣ ይወቅሳል። ጆሮ ዳባ ልበስ እንዲሉ እኛም ለመስማት ኃላፊነታችንንም ለመወጣት በርህራሄ በፍቅር ለመጠበቅ አልታደልንም። ከዓላማችንና ከተልዕኳችን ወጥተን የዓለሙ ጠባይና ማዕበል
ቀዛፊና መልህቅ እንደሌለው መርከብ የህሊና እረፍት ነስቶ ስለሚያንገላታን ነው ለማለት አያጠራጥርም። የአሁኑን የኤጲስቆጶሳት ምርጫና ሲመት ልዩ የሚያደርገው በቤተ ክርስቲያን ሕግና ቀኖና ብቻ ሳንወሰን ክቡር ጠቅላይ ሚኒስትሩ ዶክተር አብይ አህመድ በተገኙበት የተደረገውን ስምምነት ማዕከል አድርገን የተካሄደ ምርጫና ሲመት መሆኑ ነው። እንዳንተ ተደብቄ አላወራም፣ ተሸሽጌ አላወራም፣ ደግሞም አልሸሽም። ብቅ እያለ አንዳንድ ጊዜ እንዲህ ይላል ብቅ እያልኩ እላለሁ ነገም ዛሬ ስላንተም ንገረኝ ካልክ እነግርሃለሁ። ኦርቶዶክሳውያን እንደኔ እንደ ግለሰብ ደረጃ አሁን ለኛ ጠባቂ እግዚአብሔርና እግዚአብሔር ብቻ ነው። ለአንዱ ክርስቲያን አንዱ ነው ያለው። ወደ መፍትሄው ብንሄድ ባይ ነኝ። እስቲ ሐሳብ አስተያየታችሁን ኮሜንት ላይ ያስፍሩልኝና መፍትሄው ምንድነው ትላላችሁ? እስቲ ይሄ ሁሉ መጨፍጨፍ፣ ይሄ ሁሉ ክርስቲያን ማለቅ፣ በሰሜኑ ሀገራችን አሁን ያለችበት ሁኔታ ምንድን ያመጣው ይመስላችኋል? እንደው ከዚህ ችግር ውስጥ እንዴት እንወጣለን የሚለውን እስቲ ሐሳባችሁ እንዲህ ቢሆን በዚህ ላይ ቢሆን ብላችሁ ብጽፉልኝ፣ ኢንቦክስን ብታደርጉልኝ አነባለሁ። የሁላችሁንም ኮሜንት አክብሬ የማነብስ ሆነኝ። ኢንቦክስን ሐሳብን ከረዘመባችሁ በኢንቦክስ ጻፉልኝ። መፍትሄ ነው ብዬ ማምነው ብላችሁ የምታሙት የግል ኦፒኒየናችሁን ብናወራ የበለጠ ከዚህ በኋላም ደግሞ ላይቭ ላይ የምገባም ስለሆነ በደንብ አድርገን አድምጠን እንነጋገራለን። እጅግ የሚደንቅ ነው። ምን መሰላችሁ? ከዚህ በፊት ሰዎች እስልምናን ስለማያነቡና ቻሌንጅ ስለማያደርጉ አህመዲን ጀበል የሚባለው ኡስታዝ እጅግ ብዙ ውሸቶችን ተናግሯል። ትናንትና አንደኛውን አሳይቻችኋለሁ። ዛሬ ደግሞ የዋሸው ምን መሰላችሁ? ከሞት በኋላ እንደ እስልምና ብሔር እንደሚጠፋ እንዲሁም ደግሞ ዘመድ የሚባል ነገር እንደማይኖር ተናግሯል። ቪዲዮ እንደ መረጃ አዳምጡት፣ ምላሽ ይሰጥበታለን። ጀነት ውስጥ አለ እንዴ? አኺራ ላይ የለም እኮ ብሔር የሚባል ዘር የሚባል የለም፣ ብሔር የለም። ምድር ላይ ነው። የውመል ቂያማ ሁሉም የሉም። ፈኢዛ ኑፊኸ ፊሱሪ ፈላ አንሳበ በይነሁም የውመኢዝን ወላ የተሳአሉን። የውመል ቂያማ ደርሶ ቀንድ ሲነፋ ዘመድ፣ ብሔር፣ ዝምድና፣ ጎሳ ምናምን የሚባል ነገር ሁሉ ይበጣጠሳል። ወላ የተሳአሉን መጠያየቅ ራሱ ይቆማል። አንተ ከየትኛው ብሔር ነው ምናምን የሚለው ከዛ በኋላ የለም። መልካም ቪዲዮውን እንደሰማችሁት ነው። እንግዲህ አህመዲን ጀበል ሲናገር ከሞት በኋላ እንደ እስልምና ብሔርና ዝምድና እንደሚጠፋ ተናግሮ ነበረ። ነገር ግን ሳሂህ ቡኻሪ 75:19 ላይ አንድ ሰውዬ በገነት ውስጥ ይገባና እንደ እስልምና እርሻን ይፈልጋል። ስለሱ ታሪኩን ሙሉን አዲሱን አንብቡት፣ እዚህ ጋር አለላችሁ። ይህ ሰው ስለዚህ ሰው ሲናገር ምን ይላል? ብሔሩ እዛው ይጠቀሳል። ምን ተብሎ? ሰች ማን መስት ቢ ኢዘር ፍሮም ቁረሽ ኦር ፍሮም አንሳር ይላል። ይሄ ሰው እንደዚህ አይነት ያለ ሰው ከቁረሽ ነገድ ነው ወይንም ደግሞ ከአንሳር ነው ይላል። አህመዲን ጀበል ምን ብሎ ነበረ? ከሞት በኋላ ብሔር የሚባል ነገር አይኖርም፣ ጎሳ የሚባል ነገር አይኖርም ብሎ ነበር። ይህም ብቻ አይደለም ያለው፣ ዝምድናም ይቆማል ብሎ ነበረ። እንደ እስልምና አንድ ሰማዕት የሆነ ሰው ከሞተ በኋላ ለሰባ ቤተሰቦቹ ምልጃን ማቅረብ ይችላል። ሐዲሱ ሱነን ኢብን ማጃህ 27:99 ላይ ይገኛል። እንደዚህ ይላል። እንግዲህ ሸሂድ ሆኖ የሚሞት ከሚሰጠው ከቂያ ማለት የሚሰጠው አንዱ ምንድነው? እሱ he is permitted to intercede for 70 of his relatives ለሰባ ቤተሰቦቹ ወይንም የቅርብ ሰዎቹ ምልጃ እንዲያቀርብ ይሰጠዋል ይላል። ምናልባት አህመዲን ጀበል ሐዲሳቶቹን አያውቃቸውም ወይንም ደግሞ ሆን ብሎ ሰዎችን ለማጭበርበር እነዚህ አይነት ታክቲኮችን እየተጠቀመ ይሆናል። በእስልምና ውሸት ስለሚፈቀድ ማለት ነው። እንግዲህ ለወንድማችን ለእፎይ ቃልዎትን ያሰማልን። እንዲህ እግር በእግር እየሄደ ሐሰትን ሐሰት የሚል ልጅ ነውና እግዚአብሔር ከዚህ በላይ አገልግሎት ዘመኑን ይባርክለት። እኔ ምንም በዚህ ቪዲዮ ላይ እንጨምርላችሁ ሐሳብ የለም። እንሰማለን፣ እንግዲህ ፍርዱን እንተዋለን። ፍርዱን ለሚመለከቱት ላየነው እኛ ለራሳችን እንይዛለን። ወጥተን እንደዚህ ሚዲያ ላይ ስንናገር በነገራችን ላይ ሃይማኖታችን ተሰደበ፣ ሃይማኖታችን ተናገረ ብሎ ሚዲያ ላይ ለምንሰራ ሰዎች በጣም ጫና ስላለው ነው። በእውነት ያንን ሳይፈራ ወጥቶ የሚናገር ወንድማችን ነው እፎይ። ከዚህ በላይ አገልግሎት ዘመኑን ይባርክለት። እንግዲህ ሁላችንም ልንነቃ ይገባል። አሁን በአርሲ እንደምትመለከቱት ፎቶዎች አሉ።
ሙሉ አርሲን የጸዳ ከክርስትና የጸዳ ለማድረግ ነው እቅዱ። እኛም ያንን እቅድ በአርሲ ለሚገኙ ወንድሞቻችን ድምፅ ልንሆን ይገባል። እባካችሁ ንቁ። እግዚአብሔር አምላክ ከዚህ ሁሉ ችግር ፈተና በቃችሁ ይበለን። ቀናኢ የሆነውን አባት ያድለን። ስለ ልጆቹ ግፍ፣ ስለ ልጆቹ በደል የሚሰማው የሚቆረቆር መንፈስ ቅዱስ ያደረበትን አባት ያድለን። በእውነት በዚህ ጊዜ የሚያስፈልገን ይህን ነውና እንዲሁም ሚዲያ ላይ ወጥቶ ጨከን ብሎ ትክክለኛ ኦርቶዶክሳዊ የሆነ አስተምሮትን የሚያስተምሩ አባቶችን ያብዛል። በቪዲዮቹ እንደተመለከታችኋቸው እንደነሱ ያሉ አባቶችን እግዚአብሔር ያብዛልን በእውነት እላለሁ። ያስተማረንና የመከረን የአባቶቻችን አምላክ ልዑል እግዚአብሔር ይክበር ይመስገን። ለዚህ ቻናል አዲስ እንግዳ ሆናችሁ ከመጣችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ሰብስክራይብ አድርጋችሁ የደወል ምልክቱን ካላበራችሁ ዩቲዩብኛ የምንሰራውን ስራ ወደ እናንተ በተቀዳሚነት ተደራሽ እንዲያደርግ ኖቲፊኬሽን ኦል የሚለውን የደወል ምልክቱን ማብራታችሁንም እንዳዘነጉ። እንግዲህ ይህንን መልእክት መላው ዓለም እንዲሰማው እህት ወንድሞቻችሁ እንዲማሩበት ሼር አድርጉላቸው። እምይእዜ ወእስከ ለዓለም ሳሊ ለነ ቅድስት